የህወሓት ጀነራሎች በድሮን መታደን ጀመሩ። በመቀለ የህወሓትን ወታደራዊ አመራሮችን ኢላማ ያደረገ የድሮን ቅኝት መደረጉ ተሰምቷል። የቁርጡ ቀን እየመጣ ነው፣ ተከዜን ላለማስደፈር ተዘጋጁ፣ ኮሎኔሉ ከተታወጁ። ትግላችን ቀጥሏል፣ አሸናፊም ሆነናል ያሉት ኮሎኔል ደመቀ አዲስ ጥሪ አስተላለፉ። ወልቃይት ከህወሓት አገዛዝ ነጻ የወጣበት 5ኛ ዓመት እየተከበረ ነው። ከገዳዩ ወረርሽኝ ነጻ የሆኑ ታዳጊዎች ማህበረሰቡን ተቀላቀሉ። ጤና ሚኒስቴር ስለ አዲሱ ማርበርግ ቫይረስ አዳዲስ ሪፖርቶችን ይፋ አድርጓል። ስጋትና የምስራችን ያካተተው ሪፖርት ቃይተነዋል። ከፌዴራል መንግስቱ ጋር ዳግም ወደ ጦርነት ለመግባት ደፋ ቀና እያለ የሚገኘው ህወሓት አመራሩን ያስደነገጠ እርምጃ ከፌዴራል መንግስት በኩል ተወስዶበታል። ወደ አፋር ይዞ የገባው አሉኝ የሚላቸው መሳሪያዎች በድሮን የወደሙበት ህወሓት አሁን ደግሞ አመራሮቹ ላይ ያነጣጠረ የድሮን ቅኝት እየተደረገበት እንደሆነ ነው እየወጡ ያሉ መረጃዎች የጠቆሙት። ይህንንና ኮሎኔል ደመቀ ዘውዱ የቁርጡ ቀን ቀርቧል በማለት ያወጁትን ክተት እንዲሁም በኢትዮጵያ የተከሰተው እና በገዳይነቱ ወደር የለውም ከተባለው ማርበርግ ቫይረስ 2 ታዳጊዎች ስለማገገማቸው የተሰማውን አክለን ወደ እናንተ ለማድረስ ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ለዓመታት የቀበራቸውን መሳሪያዎች ከጉድጓድ አውጥቶ ለከባዱ ጦርነት እየወለወለ የሚገኘው ህወሓት አመራሮች በአየር ኃይል አነፍናፊ ድሮኖች አሞራ በሰማይ ሲባሉ መዋላቸው ጉድ አስብሏል። አመሻሹን ከወደ መቀለ የወጡ መረጃዎች የህወሓት ጀነራሎች በድሮን መታደን ስለመጀመራቸው አመላክተዋል። በመቀለ የህወሓትን ወታደራዊ አመራሮችን ኢላማ ያደረገ የድሮን ቅኝት መደረጉ ተሰምቷል። በዛሬው ዕለት በትግራይ ክልል መዲና መቀለ ከተማ የድሮን ቅኝት መደረጉ ተሰማ። የድሮን ቅኝቱ በህወሓት ወታደራዊ ስፍራዎች እና የጦር አዛዦች የሚያዘወትሯቸው ቦታዎች ላይ ያነጣጠረ መሆኑን የሚገልጽ ጥብቅ መረጃ ከመቀለ ሾልኮ ወጥቷል። ህወሓት በበኩሉ ለአባላቱ እንዴት የድሮን ጥቃት እንከላከል የሚል ስልጠና እየሰጠ ስለመሆኑ አንድ ቁራጭ ቪዲዮ ተሰራጭቷል። የማዕከላዊ መንግስቱና ህወሓት ፍጥጫ ተከትሎ በመቀለ ላይ የድሮን ቅኝት መደረጉ የሚገልጹ መረጃዎች በስፋት ወጥተዋል። ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ገጾች ከሰሞኑ የድሮን ቅኝት መደረጉን ዘግበዋል። እንደ ዘገባዎቹ ከሆነ በድሮን ቅኝት የመከላከያ ሬንጀር የሚመስል ልብስ የተከማቸበት ቦታ ስለመታየቱም ተጠቁሟል። ህወሓት ይህንን የመከላከያ የሚመስል ሬንጀር ያዘጋጀው ጥቃት ለመፈጸም ሳይሆን እንዳልቀረ የሚጠቁመው ይህ መረጃ ሌሎች ወታደራዊ ስፍራዎች በድሮን ቅኝቱ መታየታቸውንም ጠቁሟል። ይህን መረጃ በተመለከተ ከ4 ኪሎም ሆነ ከመቀለ በኩል ስለ ጉዳዩ የተባለ ነገር ባይኖርም የስምረት ፓርቲ ከፍተኛ አመራር የሆኑት አቶ ጣማራዶም ግን በማህበራዊ ሚዲያ ገጻቸው አንድ አጭር ቪዲዮ አሰራጭተዋል። በተሰራጨው አጭር ቪዲዮ ላይም የህወሓት ከፍተኛ አመራሮች ለአባሎቻቸው ራሳችንን እንዴት ከድሮን ጥቃት እንጠብቃለን፣ እንከላከላለን የሚል ስልጠና ሲሰጡ ታይተዋል። በሌላ በኩል የህወሓት ኃይሎች በተቆጣጠራቸው የራያ አካባቢዎች ላይ የግዳጅ ወታደራዊ ምልመላ እያደረጉ ስለመሆኑም ተነግሯል። ከወታደራዊ ምልመላው ባሻገር በርካቶች በማገት በሚሊዮን የሚቆጠር ገንዘብ እየጠየቁ ስለመሆኑም አንድ የምርመራ ሪፖርት አጋልጧል። በተጨማሪም የመከላከያ ኮማንድ ፖስት የተቆጣጠራቸውን መስሪያ ቤቶች በኃይል እየተቆጣጠሩ እንዳለ ተሰምቷል። ይህ በእንዲህ እንዳለ ህወሓት ፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል በማለት አዲስ ባስተላለፈው መልእክት ከሷል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ካዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለት ወቅሷል። ሆኖም የጥፋት ኃይሎች እቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጧል። ህወሓት በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ በፕሪቶሪያው የግጭት ማቆም ስምምነት በኋላም እንደቀጠለ ይገኛል ብሏል። በቀጣይ መረጃ የህወሓትን እኔ ከሞትኩ ሰርዶ ይብቀል አካሄድ ተከትሎ መጥፋቱ ላይቀር ይዞን እንዳይጠፋ አስቀድመን መጠንቀቁ ይበጃል ያሉት ኮሎኔል ወደ መቀለ ከባድ ቡጢ ሰንዝረዋል። አማራዊ ማንነታችን ለማስከበርና በጭቆና ቀንበር ስር ላለመቀጠል ከህወሓት ጋር የጀመርነው ትግላችን ቀጥሏል፣ አሸናፊ መሆንናል ያሉት የወልቃይት ዞን ምክትል አስተዳዳሪ እና የጸጥታ ቢሮ ኃላፊ ኮሎኔል ደመቀ ዘውዱ የቁርጥ ቀን እየመጣ ነው፣ ተከዜን ላለማስደፈር ተዘጋጁ ሲሉ በተከታታይ እያስመረቁ ላዘጋጁት የተከዜ ዘባቸውና ለመላው ህዝብ አዲስ ጥሪ አስተላልፈዋል። ኮሎኔሉ ጥሪውን ያሰሙት ወልቃይት ከህወሓት አገዛዝ ነጻ የወጣበት 5ኛ ዓመት እየተከበረ ባለበት ወቅት መሆኑ ደግሞ ጉዳዩን የበለጠ ክብደት የሚሰጠው ነው እየተባለ ይገኛል። ትግላችን ቀጥሏል፣ አሸናፊም ሆነናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ድፍን የወልቃይትን ህዝብ እንደ እስራኤል አስታጥቀዋለሁ በሚለው ዝነኛ ንግግራቸው የሚታወሱት ኮሎኔሉ ለወልቃይት ህዝብ ክተት መሳይ አዲስ ጥሪ አሰምተዋል። የዞኑ አስተዳዳሪ አቶ አሸተ ደምለው በበኩላቸው ህወሓት ዳግም ተከዜን እንዳይሻገር አደረግነው ሲሉ ተደምጠዋል።
በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታ 5ኛ ዓመት በትላንትናው ዕለት መከበሩ ታውቋል። በዚህ ሰቲት ሁመራ ከተማ በተከናወነው በዓል ላይ ንግግር ያደረጉት የዞኑ አስተዳደር አቶ አሻተ ደምለው አስተዳደራዊ የምስረታ በዓላችንን ስናከብር እልፍ አላፍ ወገኖቻችን የከፈሉትን ውድ ሕይወታቸውን በማስታወስ ነው በማለት የገለጹ ሲሆን የወልቃይት ሕዝብ በእርሱ ለዘመናት ሲገደልና ሲፈናቀል ቆይቷል ሲል ያወሳሉ። ጨምሩና ይህን አረመኔ ተግባር የፈጸመው የህወሓት ቡድን በተባበረ ክንድ ላይመለስ ተከዜን ተሻግሮ እንዲሄድ ሆኗል። የወልቃይት ህዝብ ነጻነቱን ካረጋገጠ 5 ዓመት ሞልቶታል ሲሉ ተናግረዋል። በሌላ በኩል ያልተቋረጠ የትውልድ ቅብብሎች ትግል የዛሬን ነጻነት ቀን አጎናጽፎናል ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። ኮሎኔሉ በትላንትናው በዓል ላይ ጨምረው ሲናገሩ የወልቃይት ጠገዴ ህዝብ ለማንነት እየታገለ ነው። የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ ህገ መንግስቱን መሰረት በማድረግ አማራዊ ማንነቱን ለማስመለስ በአስቸጋሪ ጊዜ በመተባበር ጥያቄውን በማቅረብ እውነት የያዘ በመሆኑ አሸናፊ ሆኗል ሲሉ ተደምጠዋል። በቀጣይ መረጃ ደቡባዊ ኢትዮጵያ ውስጥ በተከሰተው የማርበርግ ቫይረስ የ8 ሰዎች ህይወት ማለፉን የጤና ሚኒስቴር አስታወቀ። ሚኒስትሩ በማህበራዊ መገናኛ ገጹ ባወጣው ዕለታዊ መረጃ እስካሁን 12 ሰዎች በቫይረሱ መያዛቸውን ገልጿል። ትናንት እሁድ የወጣው መረጃ እንደሚያመለክተው ለ140 ያህል ሰዎች ምርመራ ተደርጎ ሁሉም ነፃ መሆናቸውን ያሳያል። ቫይረሱ ከተገኘባቸው ሰዎች መካከል 3 ሰዎች ማገገማቸውን ያመለከተው መረጃ አንድ ሰው በሕክምና ላይ እንደሚገኝ ጠቁሟል። በማርበርግ ቫይረስ በሽታ ተይዘው የነበሩ 2 ወጣቶች አገግመው ከሕክምና ማዕከል መውጣታቸውም ተሰምቷል። 19 ዓመት ወጣት ዩኤል ኤቃል እና የ16 ዓመት እህቱ የሱራ ኤቃል በማርበርግ በሽታ ተይዘው በለይቶ ማቆየ የሕክምና ድጋፍ ሲደረግላቸው የነበረ ሲሆን ሁለቱም ወጣቶች ከማርበርግ ቫይረስ በሽታ ነፃ መሆናቸው ተረጋግጧል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ እንደገለጹት 2 ወጣቶች ቀደም ሲል በማርበርግ በሽታ ቫይረስ ተይዘው ህይወታቸው ካለፈ አባታቸው ጋር ንክኪ የነበራቸው ሲሆን የበሽታው ምልክት አሳይተው የላቦራቶሪ ምርመራ ተደርጎላቸው ቫይረሱ ስለተገኘባቸው የሕክምና ክትትል ሲያደርጉ እንደነበር አስረድተዋል። ከነዚህ ወጣቶች በተገኘ ልምድ ማንኛውም የበሽታ ምልክት የሚታይባቸው ግለሰቦች ፈጥነው ወደ ጤና ተቋም ቢሄዱ የመዳን እድላቸውን እንደሚያሳድግ የገለጹት አቶ እንዳሻው ህብረተሰቡ ከመዘናጋት ወጥቶ የቫይረሱ ምልክት እንደታየ ወደ ጤና ተቋም ሊመጡ ይገባል ብለዋል። የቢሮ ኃላፊው የጤና ባለሙያዎች በተግባሩ የተሳተፉትን አመራሮች ጨምሮ ጤና ሚኒስቴር፣ የህብረተሰብ ጤና ኢንስቲትዩትንና አጋር ድርጅቶችን አመስግነዋል። ቫይረሱ መጀመሪያ በተከሰከሰበት ጂንካ ከተማ ባለፈው ቅዳሜ ወደ ከተማዋ የሚገቡም ሆነ ከከተማዋ የሚወጡ የህዝብ ማመላለሻ ተሽከርካሪዎች አገልግሎት መቋረጣቸውን ነዋሪዎች ለዶይቼ ቬለ ተናግረዋል። በማርበርግ ቫይረስ በሽታ ከተያዙ ግለሰቦች ጋር ቀጥታ ንክኪ ያላቸው ሰዎች ከመለየት ጀምሮ በጂንካ አጠቃላይ ሆስፒታልና በኮይቤ መጀመሪያ ደረጃ ሆስፒታል ለይቶ ማቆያና ሕክምና ማዕከል በማቋቋም ስርጭቱን ለመግታት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ መናገራቸው የደቡብ ኢትዮጵያ ጤና ቢሮ አስታውቋል። በክልሉ ከማርበርግ ቫይረስ በሽታ ጋር ንክኪ እንዳላቸው የተጠረጠሩ ከ350 በላይ ግለሰቦች ተለይተው ክትትል እየተደረገባቸው መሆኑን ኃላፊው መናገራቸው ቢሮ በማህበራዊ መገናኛ ገጹ ባሰራጨው መረጃ ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።